አዩ ወይ ምን እየሰራሽ ነው? አውጥቶችን እንዴ? እኔ ፈልጌሽ ነው። ትንጎዳጎጃለሽ አይደል? ኧረ ተይ አንዳንዴ ቁጭ በይና አጫውቺኝ። ታይ እኔማ ፈልጌሽ ነው። ምን ሆንሽ? አይዞሽ ተራብሽ? ሰዓት ሄዳ በጣም ይዟል። ምን ልትበላሽ ነው? አይ ቀጭና ስጭ ቆሜ ከመጠጣ ብዬሽ እኮ ነው። ወድቄ ነበረ ግድግዳ ተደግፌ ነው የተረፍኩት። ያው ደንግጬ ወጥቼ አላነሳሽ ባሰኝ አንድ ነገር ልነግርሽ ነው። አውቃለሁ ቅር ላይልሽ ይችላል፣ ግን አይ ያው እንደበፊቱ ላደግምሽ አልፈልግም። ቀኔ ደርሷል። አሁን ደግሞ ታውቂያለሽ፣ በፊት እሱ በነበረበት ጊዜ ሌሊት አሞኝ ያው እሱ ስለነበረ አብሬ ወጥቻለሁ። አሁን ላይ ደግሞ አንቺ አሁን ደውዬ ብጠራሽ እንኳን ከዚህ እዛ እስከምደርሽ አስቢ እና ስለዚህ እዚህ መውለድ ችግር የለም ማለት መውለድሽ ችግር የለውም፣ ግን እንደምታውቂው ቤቱ ጠባብ ነው። ትርፍ መኝታ ምናምን ነገር የለኝም። ለአንቺ ኮንፈርት ይሰማሻል? ለአንቺ የምትሽም አባባሌ የአንቺ ቤት ተዘግቶ ነው እዚህ የምትቀመጪው? ልጅቷ ብትሆንስ? ልጅቷ ብቻ እንዴት ነው እዛ የምትቀመጠው ጫካ ውስጥ? እሷም ትምህርትም ናት። አሁን ለምሳሌ ትምህርትም ስለሆነች እኔ ጋርም አሁን አብሬያት ልጅ እንኳን ልጅቷ ታውቂያለሽ ልጅ ናት። ወደዛ ፍዝዝ ምናምን ነገር ስለምትል ልጁንም አትይዝልኝም። አሁን እዚህ ጋር ልጅ እንድትይዝልኝ ያንቺ አጋዥ አለች። ቢያንስ እሷን እንኳን እዚህ አድርገን እንኳን መሄድ እንችላለን። ከህይወት ጋር ይጫወታል ብዬ አስባለሁ። እኔ አሁን በጣም እያሰገኝ እንቅልፍ አጣ። ይሄን አንዱ በጣም ነው እንቅልፍ ያጣሁት። እዚህ ሶፋ ላይ እንኳን ብተኛት አረ በስመ አብ አንቺ ምን ነው የማራይ ማራዝ እንዴት ሶፋ ላይ ምትቀመጪ? አይደለም ማለት እኔ ቅር አይለኝም ታውቂያለሽ። እኔ እዛም ቢሆን የተወሰነ ቀናት አብሬሻለሁኝ ምናምን ብዬሻለሁኝ እንዳልሽው አሁን ሌሊት ምናምን እንቅልፍ ይመጣል። አቅም ያሳስባል። እኔ ለዛ ነው እንደዚህ ላዳ ምናምን እንደሚነዱት ስልካችሁን የባጃጅ ቢሆን ይዘሽ ተቀመጭ ሌሊት እንኳን ቢሆን ብያለሁ። ለዛ ነው ነገር ግን አሁን እንደዚህ እንደምታውቂው ነው ማለት ቤቷ እንግዲህ ጥበቷ እንደምታየው አቃለሽ። ከዛ አንፃር ለአንቺ ኮንፈርት ይሰማሻል ወይ? ችግር የለውም። ቢያንስ ከተገላገልኩኝ ካልኩ በኋላ ቢያንስ አንድ ወር ላልሞላ ይችላል። እኔ እኮ ቅር አይለኝም፣ ግን አንቺ ምን ችግር አለኝ? ከዛም በላይ የምትቀመጪ ግን እንደ ራስሽ ቤት ይሄ እንዴት ነው ምቾት ምናምን ነገር ተመችቶሽ ደስ ብሎሽ ምናምን ነገር የምትቀመጪ ከሆነ ተቀጭ በጣም ማማለኝ ጋቶ ቁርጠት ምናምን ነገር አለና ሁሌ በጣም እሰጋለሁ። የሆነ ማን በተሰማኝበት ሰዓት አሁን ካሁን መጣ እያልኩኝ መካፈራለሁ። አይ እሱ እኮ ቀኑ ሳይጨርሽ እኮ አይመጣም። ግን አሁን ቢያንስ እሺ ምን አክል ቀን አለች ደግሞ ብር የለኝም። የሶስት ወር እንኳን ከፍዬ ባለ ሁለት መኝታ እንዳልካረ ጉድ ፈለኔ ብለሽ ቤት ለቅሽ ልትወጪ ማለት አንቺ እንደዚህ እዚህን አክል ካሳሰብሽ ታዲያ እንዴት ይደረጋል? ግን ቢያንስ አንቺ ጋር ይሻለኛል እኮ ተረድቼሻለሁኝ እኮ። ግን እንደዛ የሚሆነው አሁን ምሳሌ እኛ ሳንረብሽሽ አሁን አንድ መኝታ ቤት ነው እኛ ተደርረሽ ምናምን ነው። የትኛው ህፃን ልጅ ምን ህይወት እኮ በፊት ከኔ ጋር እንደውም ስጠብቀኝ የነበረችው ልጅ ናት። ምን ነው የትኛው ህፃን ልጅ የሚረብሽ? እኔ ዋናው ነገር ሌሊት አሁን ሲመጣብኝ አብረሽኝ ያክን ቤት ሆነሽ እዚህ አብሬ የሆነ ነፃነት አግኝቼ ነፃነት ስልሽ በቃ የሆነ ሰላም ይሰማኛል። አሁን እዚህ ስመጣ 2 ቀን 3 ቀን እንኳን ሳድር ሆነ በቃ እንትን ነው የምለው፣ በጣም ተደስቼ ነው የምሄደው። እዛ ደግሞ ታውቂያለሽ በፊትም ያለው እኮ አሁንም እኮ እኔ እኮ ተረድቼሻለሁ፣ ሳብሽ እኮ ገብቶኛል። ግን አንቺ እኮ ከሳምንት በላይ ልቀመጥም ያልሽኝ ነው። ቃል አልገባማ ተመችቶኝ ያኔ እኔም ደግሞ ያንን ቃል እንዳትገቢልኝ የምለው ለምን ታውቂያለሽ? ራሴን ወዳድም እንዳልሆን አጠቃላይ አንቺንም ከማለፋሽ ህይወትም ተማሪ ስለሆነች የዛን ጊዜ ትምህርት ዝግ ነበር። ስለዚህ አሁን ደግሞ ጊዜ በጣም በትምህርት ሰዓት ሆኗል። ስለዚህ አንቺም እዛ ጋር ከምትለፊ ያመጣችን መጣች ብዬ ከምሳቀቅ እዚሁ አጠቃላይ አንቺም እፎ እንድትይ ወይ ብድር ታገኛለሽ ከሰው ማለት መልሳለሁ ከአንድ ከሁለት ወር ከሶስት ወር በኋላ ምን ልናደርግ
ቤት ባለ 2 ፈልጋለሁ። እሺ ባለ 2 ወር ተቀመጠ። ከዛ በኋላ ደግሞ ወደ ነበርሽበት ትመለሽ ነው ወይስ በዛው ቀጥይ ነው? ቀጥላለሁ። ምን ችግር አለው ማለት አሁን እኮ እንዴት መሰለሽ ያኔ እኮ በየወሩ ነው የምትከፊው ወደፊት ማለት ነው። አሁን ግን ስገባ የ3 ወር ምናምን ቅድመ ትከፊያለሽ። እንደዛ ነው የምትፈራረው። ስለዚህ እንደዛ ይሻላል እኮ። እንዴት እናድርግ ግን እንፈልግ እንደዛ? አይ አንቺ ማለት አንቺ ጋር ሰው ላይ እንደማገኝ አንቺ ጋር ይሁን ስንት ነው የሚያስፈልግሽ? ያንተውን ባለ 30 ሺህ ምን ነው የአንድ ወር ክፍያ ራሱ 30 ሺህ እንደዛ ነገር ነው ወንድም ነው። የ3 ወር ስትከፍይ 90 ሺህ ማለት ነው። እኔ ደግሞ አይ አንቺ ጋር ልብይ እኮ አይደለም ገብቶኛል። እሱማ ከሰው ላይ እንድበደር እኮ ነው። ማን ያበድረኛል? እንደሚሆንብን ነው ስለዚህ። እሺ በቃ ስማማሽ እኔ እኮ ስለምጠብቁ ነው ግን ለሌላ እኮ አይደለም። በዛ ላይ ቤት በጣም ይሞቃል። ለአራስ አይሆንም እንደምታውቂ በጣም ዳይት እንዴት ነው ስትኛ ያደርሽው? አሁን ዛሬ ራሱ በጣም ያ እኮ ማሳብ የሆነብኝ እንጂ ምን ችግር አለ? እኛ ሳሎን ቢሆን እንተኛለን እኮ ግን ያ ነገር እንዴት ነው የምትይው? እና ቤትሽ እዛ የሆነ ነገር ቢያደርጉስ? ይሄ አላሳሰብሽ? በቃ ብዙ ነገሮች ያሳስበኛል። አይምሮዬን መሰብሰብ አቅቶኛል። ልጅቷንም እንዴት ነው ማረጋት? እሷም ተማሪ ናት። ለምሳሌ አንቺስ ብቻ መቀመጥ ራሱ እኮ ብዙ ነገር አለ። ቢያንስ አንቺ ወጣ በምትይበት ሰዓት እንኳን እሷ አጋዥሽም አለች፣ ህይወትም አለች። እንዴት ይሻላል ግን ማለት አሁን እኔ እኮ ነው እንትን ያለኝ ምን አየው በጣም ስቀመጥ እኮ በቃ እንትን እንላለን። ይሁን በቃ እዚህ እህሉ ምናምን ነገር እናመጣና እኔ እኮ በመቀመጥሽ እኮ ደስ ነው የምለኝ። እዚህ እኔ ጋር ሆነሽ በማለትሽ ደስ ነው የምለኝ። ግን እንዳልኩሽ የቤቱን መጥበብ ምናምን ይሄ ነገሮች ናቸው ያሳሰበኝ እንጂ ሌላ እንግዳ ምናምን አለብሽ አንቺ እኮ ከዛ አንፃር ነው እንደዛ። እሺ ምን ይሻላል አሁን ለዛ አሁን ምሳሌ እኔ ጋር አንድ ሰው አለ። ከዛ አንፃር ነው እንደዚህ እያልኩሽ ያለሁት እንጂ እኮ ቤቱን እኮ ዛሬ ላንቺ ብዬ አይደለም የምከራየው። ዛሬ ላንቺ ብዬ ብከራይ እኔ ነገ ከነገ ወዲያ ትዳር ይዛለሁ ግድ ነው ማለት ሰፊ ቤት ማከራየት አይቀርም እንጂ ላንቺም ብቻ ብዬ አይደለም። ግን አሁን ዛሬ ላይ አላሰብኩበትም ነው እያልኩሽ ያለሁት። እና እኔ አሁን እዛ አንደኛ ቤትሽ ደግሞ እንዴት ይሆናል? አሁን እሱ የለም እንደ ድሮ እሱ ቢኖር ኦኬ እሱ ቢኖር እኮ እኔም እዚህ ልውለድ አልልሽም ነበር። እሱ ያለ መኖር እኮ በቃ እንደዚህ እናደርጋለን። እኔ እስከ ሳምንት እዛ እቀመጣለሁ። ከዛም በኋላ በመሀል ስራ ምናምን ነገር እየመጣሁ እየሰራሁ እየተመለስኩ አይሻልም? እሺ ወይም ደግሞ አጋዥሽን ስጭ። እኔ በምወጣበት ሰዓት ልጄ እሺ እኔ አንቺ ጋር ስሆን እዚህ ማማስ ማን ይዛታል ስልሽ አንቺ የተወሰነ ጊዜ እኔ ጋር ከሆንሽ በኋላ ከዛ በኋላ ደግሞ እሷን ቀይሪልኝ። ፈቃደኛ ካልሆነችስ ይሄ ጉልበት ብዝበዛ ምናምን እንዳያልባት። እሺ ሌላ ሰው ማጣውኝ ፈልጊ ምን ይሻላል? ጠይቃታለሽ ካለችን ችግር የለም። እሺ አንቺ የምታውቂ ሰው የለም? እኔ እግዚአብሔርን ምንም የሰማሁት ሰው የለም። ትናንትናም እኮ ብዬሻለሁ። አንቺ እኮ በሰላም ከተገላገልሽ ጤነኛ ከሆንሽ እኮ ገኒ ሳምንት በደንብ ከተኛሽ እኮ ማለት የለን ስልሽ እንትን ብዬ አይደለም አውቃለሁኝ ስሜቱን። እስከዛ ተመላላሽ እንኳን ከተገኘ ልብሱ ምናምን ነገር የሚያጥብልሽ እንጀራ መጋገርልሽ ቤትሽ ውስጥ እኮ ቁጭ ብለሽ አጥብቅ ትሰራለሽ። እግዚአብሔር ብቻ በሰላም ያዋልሽ በሰላም ችግር የለውም። ከፍራችን አንፃር እኮ ነው እንጂ ጋር ልዳንች ጋር ነው ፈለኩ እኮ በቃ ሁኚ በቃ እሺ ይቅር ችግር የለውም እኮ ማለት ግን እንዴት እናድርግ ታዲያ? ሁኚ እግዚአብሔር ነው እውነት ነው ችግር የለውም። እስከዛ ድረስ ሰው የሚመጣውን አትንጥባቸው እንዴት ይባላል? ራስ ወዳድን ኩብሻል። አይ ማለት እንግዲህ ፈልጎሽ እኮ ነው የሚመጣሽ። አሁን አንቺ አይኔ ጋር መምጣት ፈልገሽ አትምጪ ብለሽ ምን እንደምትሰማሽ ተወልጃለሽ እዚህ በጣም ነው ችግር ነው። እኔ እኮ ልጅ ብዬሻለሁ ልጅ ከዛ ያው የግድ ክርስትናን ባንጠብቅ እንትን ታያለሽ በርታ ብለሽ አንድ 20 ቀን ከተቀመጥሽ በኋላ ወስድሻለሁ። በቃሽ ወይኔ አጋጫውሽ አንቺ አጋጭሽ ምን ፍራንክ እዛ ከቴሌቪዥኑ ጀርባ ይሻላለች ለሁሉም ነገር በቃ እሺ እሺ ራስን እየተጎዳች እሺ አሁን እንደዚህ ጭብር ብዬ ከተሰምታል ጌታ ያላ እኔ እኮ የሆነ ፍልኩ ነው ተጨማኩልሽ አለ
እውነት መግቢያው ተሰራሽ የተሰራሽ አልሰራሁም እንዴ ትሰሚኛለሽ ድምጼ ስለዚህ መግቢያ ያሰራው ሰላም ቤተሰብ እንዴት ናችሁ ሰላም ናችሁ ወይ እኛ ያለን እግዚአብሔር ይመስገን ያው እዚሁ ዱብ ላረግ ነው እያልኳት ነበር እሺ ግራ ተጋባች በጣም ተጨናነቀች ሰላም ቢያቸው ሰላም ውድ ቤተሰብ እንዴት ናችሁ ደህና ናችሁ ወይ እኛ ደህና ነን ይመስገን ማለት ቤት እግዚአብሔር ነው ምናልባት ለካሜራ ልታሽቃብጪ ነው ያሁን ቅድም እምቢ ብለሽ እኔ ከሌላ ነገር አንፃር አይደለም ከዚች ወደዚች ያለችው በጣም ጥንጥዬ ኪችን ናት በዚች ጀርባ ላይ ጥንጥዬ መኝታ ቤት ናት እቺ ሳሎን ሽውጥ ያለች ናት ሰፊ ትመስላለች ካሜራ ላይ እንጂ በጣም ትንሽ እየነችና አስፋልት ዳር ስለሆነ ለአገልግልም ምናምን ነገር በቃ ለስራዎች ስለምመቹኝ ከዚህ ላለማውጣት ፈልጌ ነበር ግን ተመችቶኝ አይደለም ነው ተነግራችሁ እንግዳ ምናምን ሲመጣ በጣም ነው የሚያጨናንቀውና ከዛ አንፃር ነው አይደለም ለእንግዳ እንኳን ስመጣ እያስጨነቀኝ ለራስ ደግሞ እንዴት ትሆናለች በሚለው ነው ሌላ ምንም ችግር የለውም ምን እኔ የበላሁትን ትበላለች ተወካው ላይ ሽሮ በቃ በሱ ችግር የለም ማለት እኔ ቢያንስ አንድ ሳምንት አክል እዛ ሆኜላት በሰላም ቤቷ ገብታ ከዛ ከሳምንት በኋላ ደግሞ እየመጣሁ እየተመላለስኩ እያየኋት ሰራተኛ ጠቅላላም ተመላላሽም ከተገኘ ብዬ ነበረ በዚህ አጋጣሚ ሰራተኛ የምታውቁ ካላችሁ ሪኮመንድ አድርጉን ማለት ቢያንስ ለሁለት ወር እንኳን እንደዚህ በቃ የሚያግዛ ሰው እንፈልጋለንና ያው ሲባል ለሁለት ወር አይባልም ግን ደግሞ ለችግር ነው እንጂ አቅሟ ሆኗልና ሰራተኛ ለመቅጠር ከዛ አንፃር ነው እንደዚህ የምንለው እና ውድ ቤተሰብ ለዛ ነው እንደዚህ ያለው እኔ በጣም እውነት ለመናገር ለፕራንክ ላድርጋስ ቢሰይ የምሬ ውስጥ የተሰማኝ እየጨነቀኝ ነው እየጠየቅኳትና ለምን በጣም በቃ ከምንም በላይ እንቅልፍ የነሳኝ ሌሊት ከተነሳብኝ እንዴት ነው የሆነው መንገዴን አይታችሁታል ቢያንስ እሷ ደግሞ እዚሁ አስፋልት ላይ ስለሆነችው አጠገባ ብሆን ሆነ እመን ቢሰማኝ ይዘኝ ትሄዳለች የሚለው ነገር መቼም ብቻችሁን የሆናችሁት እኮ ትሆኛለሽ እግዚአብሔር ብቻችሁን ትሆኛለሽ የቡን ደስ ይለኛል ማሪን ቤት እውነት ቡን ደስ ይለኛል ግን ሳስበው ደግሞ ልጅቷንስ እንዴት ነው ማረጋት ሀሳቤ ብትንትን ነው ያለው እኔ በጣም ሀሳብ ሆኖብኛል ቤተሰብ በነገራችን ላይ ማለት ይሄ የቀኑ ምንም ችግር የለውም በጣም ቀላል ነገር ግን ሌሊት ቢመጣስ ምናምን እመቤቴ ማርያም እሷ እንግዲህ የጽጉራ ንግስት እሷ ታስተካክል ሌላ ምንም ነገር አይደለም ግን በቃ ሀሳብ ሆኖብኛል እኔ አሁን እንደገና ደግሞ ልጄ ደግሞ ከማንም ጋር የሚሆን አይደለም በጣም ሌላው ጭንቅ ደግሞ ከመውለዱ የበለጠ ደግሞ እሱ በዛ ሰዓት ሳሞኝ ማን ይዘዋል እሺ ብሎስ ደግሞ ይቀመጣል ወይስ አክም ቤት ነው ይዤው የሚሄደው የሚለው ነገር ብዙ አይነት ነገሮች ናቸው እዚያ አይብሮ ውስጥ የሚደበላለቅ በፊት ምንም አልመሰለኝም ነበር አሁን ግን ጊዜው እየቀረበ በመጣበት ቁጥር የሆነ ህመም በተሰማኝበት ቁጥር በቃ ሰላም ነው ማለት ያ ነገር እንትን ይለኛል እና እስኪ እግዚአብሔርን ቀላሉን ያድርግልኝ ሌሊት እንዳይሆን ጸሎታችን ነው እውነት ማለት እኔም ብዙ ነገር እያሳሰበኝ ነው በቃ እውነት ግን ነገ አለመኖሩ አሁን ነው የሚሰማኝ ያው የሰው ልጅ ርቆ ሲሄድ ወይስ ሲሞት ነው የሚመሰገነው ይባላል አይደል ከባድ ነው እኔ እንጃ በጣም አደነኳቸው እንደዚህ ባላቸው ፊልድ ወጥተው ለብቻቸው ወልዶ ልጆች የሚያሳድጉት እኔ እንጃ እኔ በጣም ነው እኔ ሳስበው ያደነኳቸው 2-3 ልጆች የሚወልዱ አሉ እንዳጋጣሚ አርግዘው እነሱ በዛ ፊልድ ወልድ ከወለደች ምናምን በኋላ ስንት አይነት ፈተና ካለፈች በኋላ ነው የሚመጡት እንዳጋጣሚ ነውና ያንን ነገር በኔ ላይ ደርሶ ሳይ ደግሞ ከብዶኛል እግዚአብሔር ያቅልለውና ትናንትና ማታ እያወራን ነበርና ምንድነው ያለኝ አንቺ እንደውም አልሰማሽም ማለት በጣም አሳስቦኝ ነበር ምናምን ነገር ብሎ ደስ ብሎት ስለዚህ ጉዳይ እንደዚህ ያጠወፋት ስማሽ አድርጋልኝ ምናምን ብላ ፎቶ ስትልክለት ደስ ብሎት አወራኝ ማለት ነው ከዛ አሁን የማውለጃ ሰዓት ደርሷልና እሱ ነገር አሳስቦኛል ስለ እኔ እንግዲህ ለአንድ ሳምንት አለሁኝ ከዛም በኋላ እንደ ስራ ከሌለኝ እኮ አለሁኝ እዛው ነኝ ግን እንደዚህ አሁን እንጀራ ነውና ኪራይ ቤት አለ ልጅ ትምህርት አለ ብዙ ነገሮች ስላሉ ያ ነገር በአንድ ትከሻ ስለሆነ ያው ሙሉ በሙሉ እዛ እቀመጣለሁ ማለት ነው ያኔ ኪራይ ቤት ውስጥም አልነበርኩም ብዙ ነገሮችን አውርተናል ከዚህ ፊት መርገም አያስፈልግም ማዘርጋ ነበረች ልጄ ምናምን ነገር የነበርኩበት ሁኔታ ምስቅልቅል ያለም ስለሆነ ምንም ያሳስበኝ ነገር አልነበረም አሁን ግን ይሄ አሁን ያለሁበት ቤት በጣም ውድ ነው የልጅ ቤት በጣም ውድ ነው ያ ነገሮች ስላሉ እንዲህ አልፌ ተሰብስቤ አንድ ወር እቀመጣለሁ አልልም ውሸት ነው ምክንያቱም እኔ የማልፈጽመው ነገር ቃል አልገባም ከተመቸኝ ግን ካልኳት ከዛች ከሳምንት በላይ አለሁኝ ነው የምላችሁና
ከዛ እሱ አሳስቦኛል እንዴት ላድርግ እኔ አሁን አንቺን አላሰብኩሽም ዘንድሮ ስለኝ እኔ እንደዚህ በሰላም ትገላገል ቤቷ አልሻት እንደዚህ አለሁኝ አልኩ ማለት የእውነት ስራውን ትቼ ልምጣ ወይ ብያለሁኝ እስከ ማለት ደርሻለሁ። ሩቅ ነው የምመለስበት ቦታ አይደለም ያለውና ብዬ እያሰብኩ ነበር ስለኝ ምን አክል ብጨነቅ ነው አልኩኝ። የእውነቴን ነው የምላችሁና ትንሽ ከሄደ በኋላ ነገሮች እንኳን በደንብ ተስተካክሎለት አልጋ ባልጋ ሆኖለት እንኳን አልኖረምና ከዛ ግን ይሄ ነገር አሳስቦት በቃ ነገሮች ቢስተካከሉልኝ ኖሮ ገንዘብም አልልም እውነት ልብስ ምንም አልልም ተመልሼ መጥቼ ከሷ ጎን ቢሆን ደስ ይለኝ ነበር አለኝና ውስጡ የተሰማው ስሜት የእውነት ትንሽ በቃ ረበሸኝ ራሱ። ለምን አካሆኑ ብዙ ነገሮችን ሚዲያ ላይ ሳናወጣ ያሳለፍናቸው ነገሮች አሉና መጥፎ ኮሜንት የተጻፈ አይቻለሁ ማለት አስረግዘው አይነት ሄደ ምናምን እንደዛ አይነት ሰው አይደለም። ቢሆንም ደግሞ ቢሆን የእውነት የሰውን አእምሮ በዚህ መንገድ አይነካም። እነሱ ተለያይተው አይደለም ለእንጀራ ጉዳይ ነው ሄደው ህይወት ለማሻሻል የሰውን እጅ ላለመጠበቅ እግዚአብሔር ደግሞ ፍሬ ከሰጠ መቼም ምንም ማድረግ አይቻልም። በጸጋ መቀበል እግዚአብሔር አምላክ የራሱ የሆነ ምክንያት አለው። ልጅም ሲሰጥ ማለት ነው የራሱ የሆነ በቃ ነገር ነው ይዞ የሚመጣውና አይባልም። ከቻላችሁ መሬት ማርያም በሰላም ትፍታሽ፣ ካልቻላችሁ ደግሞ ዝም ማለት ይቻላልና ማለት መጥፎ ለሰው መጥፎ የምመኘው ለራሱ መጥፎ የሆነ ሰው ነው እንጂ እንግዲህ አላውቅም ወይ እግዚአብሔርን ቃል የማያውቀው ይያምናል አለማወቅም ነው ኦኬ። ግን በቃ መጥፎ ነገር ባትጽፉ መጥፎ ነገር ባትናገሩ። የመውለጃ ጉዳይ ሀቅን አሳስቦኛል። ያው ሰፈሩ በጣም ገባ ይላል ወደ ውስጥ ጋሪ ምናምን ነገር ተጠቅመን ነው የምንሄደው። ስንሄድ ራሱ እሷ ልጇን በወገቧ አዝላ በወዷ ይዛ በእጅ በዚህና በዚህ ፌስታል ተሸክማ የእውነት በጣም ነው የማደንቃት። እዛ ሰፈር እኔ ባዶ እጄን ስልኬን እንኳን ይዤ አልንቀሳቀስም። በጣም ነው የሚያስጠላው ርቀቱ። እግዚአብሔር ይሄንን ስላችሁ እኔ ለጉራ ምናምን አይደለም። እኔ ሲጀምር እግረ መንገድ አልወድም፣ ግን ደግሞ የእሷ ይለያል። በቃ ይለያል ነው የምላችሁ እግዚአብሔርንና ብርቱ ናት። ምጥም አይቆይባትም እንደዚህ በእግረ መንገድ በጣም ስለምትሄድ ቤት አሳየን ስለዋት በጣም ብዙ ቦታ እየሄደች ታሳያለች። አሁንም ደግሞ ያው በምትሰራ ስራ አበረታታት። ተቀደድኩኝ በጣም ብዙ እና በቃ ይሄንን ይመስል ነበር። ሁላችሁም ያው ትረዱናላችሁ ብዬ አስባለሁ። ለምን ይሄን ነገር እንዳነሳኝ ራስ ወዳድነት ብቻውኝ ሰው ግራ ከመጋባትና ከመጨነቅ የተነሳ ነው። እንግዲህ አይ በጣም ነው የማመሰግነው ላደረግሽልኝ ነገር ሁሉ። እግዚአብሔር ውለታሽን ይክፈለው። ልጅሽን ለቁም ነገር ያብቃልሽ። እሷ እንጃ ለቁም ነገር ለትልቅ ደረጃ አድርሷት ላንቺ የምትተርፍበት ያድርግሽ። ሌላ ደግሞ ወልድሽ ለመሳም ያብቃሽ። እት ወይ ወንድም እንድታመጭለት ሰርግ ቶሎ እንብላ ምን ልበይቸው እንብላ እና ይሄንን ይመስል ነበረ። ደህና ሁኑ። ቻው